ተነሱ እናመስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የናርዶስ ሚዲያ ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የቅዱስ እግዚአብሔር ስሙ ዛሬም ዞትርም የተመሰገነ ይሁን። ውድ የናርዶስ ሚዲያ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ክብር ምስጋና ለእርሱ ይሁን። ትናንትና የጀመርናቸው የጸሎት አይነቶች ወይም ጸሎት በሶስት መንገድ እንጸልያለን ብለን የጀመርነው ርዕስ ነበረ። ዛሬ ደግሞ ሰባቱ የጸሎት ጊዜያት ለምን ሰባት ጊዜ እንጸልያለን የሚል ይሆናል ማለት ነው። ከነዚያ መካከል አንደኛውን ነው። ሰባቱንም መናገር አልፈልግም። ዛሬ ማየት የሚፈልገው ከነግሁ ነው። እንግዲህ ቅዱስ ዳዊት እንደተናገረው በመዝሙር 118 ላይ በመዝሙር 118 ላይ በቀን 7 ጊዜ አመሰግንሃለሁ ብሎ እንደተናገረው እንግዲህ ኦርቶዶክሳውያን በቀን 7 ጊዜ ጸሎት ያደርጋሉ ማለት ነው። እና ከዚያ መካከል ጸሎት ዘነግ የሚባለው ነው። የማለዳ ጸሎት እንግዲህ የማለዳ ጸሎት የምንጸልይበት ዋናው ምክንያታችን በሰላም ያሳደርከን በሰላም አውለን፣ በጤና ያሳደርከን በጤና አውለን፣ በፍቅር ያሳደርከን በፍቅር አውለን፣ በትዕግስት ያሳደርከን በትዕግስት አውለን ብለን ክርስቲያን ሆነን አድረን ክርስቲያን ሆነን እንድንውል፣ ሰላማዊ ሰው ሆነን አድረን ሰላማዊ ሰው ሆነን እንድንውል፣ የፍቅር ሰው ሆነን አድረን የፍቅር ሰው ሆነን እንድንውል አምላካችንን የምንማጸንበት ጸሎት ዘነግ የማለዳ ጸሎት ይባላል። ብዙ ሰዎች ክርስቲያን ሆነው አድረው ክርስቲያን ሆኖ መዋል የሚቸግራቸው ሰዎች አሉ። ብዙ ሰዎች ሰላማዊ ሰው ሆነው አድረው ሰላማዊ ሰው ሆነው ለመዋል ይቸገራሉ። ስለዚህ ሰላማዊ ሰው ሆኖ ያደረ ሰላማዊ ሰው ሆኖ እንዲውል የምንጸልይበት የማለዳ ጸሎት ይባላል ማለት ነው። እና ጸሎት ዘነግ ማለዳ የምንጸልይበት ዋናው ምክንያታችን ወይም 3 ሰዓት ላይ የምንጸልይበት ዋናው ምክንያታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላም እንዳሳደረን በሰላም እንዲያውለን እንደሆነ እናስባለን ማለት ነው። ሌላኛው እንግዲህ በመጽሐፍም እንደምናነበው ሁልጊዜም አዳም የተፈጠረው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም እግዚአብሔር ዓለምን ሲፈጥር በዕለተ ዓርብ የፈጠረው አዳምን በማለዳ በ3 ሰዓት ነው። ስለዚህ አዳማዊ ባህሪያችን ተጠብቆ አዳምን መስለን እንግዲህ 7 ዓመት በገነት የኖረውን የአዳምን ሕይወት ሆኖን እንዲውል እንደሱ አይነት ሕይወት እንዲኖረን ጸሎተ አዳም ወይም አዳም የተፈጠረበትን የሰው ልጅ መገኛ የሰው ልጅ አስገኝ የሰው ልጅ መገኛ ሰዓቱን የሰው ልጅ መገኛ ሰዓት ላይ የሰው ልጅ አስገኝ እግዚአብሔርን የምናመሰግንበት ሰዓት ነው ማለት ነው የማለዳ ጸሎት። ሌላኛው ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ላይ የቆመው ጲላጦስ ፊት ላይ ለፍርድ የቀረበው በ3 ሰዓት ነው። ይህ ለሰው ልጅ ዋጋ ለመክፈል ለሰው ልጅ ለማዳን የሰው ልጅ ከእስራት ለማስፈታት የሰው ልጅ ከሰይጣን ዲያብሎስ ፊት ለመሰወር ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚያ በሚመኩ በሚያንገላቱ በሚያሰቃዩ ውጣ ውረድ በሚያሳዩ በነ ጲላጦስ ፊት የቆመበት በዚህ ሰዓት ነው። ስለዚህ ለእኛ የከፈለውን ዋጋ ለእኛ ሲል ከነገስታት ፊት ንጉሱ ከነገስታት ፊት እንግዲህ የነገስታት ንጉስ እነሱን ሰው ሾሟቸው፣ እሱ ግን ንጉስ ዘኢይሰይምዎ የማይሾሙት ንጉስ በእነሱ ፊት የቆመበት ይህ 3 ሰዓት ነው። ስለዚህ በጲላጦስ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የቆመበትን ሰዓት እያሰብን በማለዳ እንጸልያለን ማለት ነው። እነዚህንና እነዚህን የመሳሰሉ በማለዳ የምንጸልይበት ዋና ምክንያታችን ይህ ነው። ውድ ቤተሰቦች ይህ ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ሰብስክራይብ፣ ሼር እንዲሁም ደግሞ ላይክ በኮሜንት ደግሞ ሐሳብ አስተያየታችሁን እንድትሰጡን በእግዚአብሔር ስም እጠይቃለሁኝ። ሰላም ክርስቶስ ይብዛላችሁ።